ከእናትም ከአባትም ጋር ነው ጭራሽ የሚያቆራርጡ። ከእነሱ ነገር አስበዋል። ተጣላው ከቡዜና ከዴቭ ጋር ብቻ አይደለም። አሁን የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለ? ከናብዬም ጋር ነው የሚቆራርጡን። መነኝ እግዚአብሔር ምንም እየተረዳችሁ ነው ያለው እናንተ ምንም ሩታ ሞንስ ይሁን እየተረዳችሁ ነው ያለው። በቃ እኔ እናንተ በቃ ታይ በቃ ሩታይ በቃ አንቺ ማትጂ አንተ እንደዛ አይደለም። አመሰግናለሁ። ከናብዬ ጋር ጭራሽ ያቆራርጡን። ከነሱ ጋር በስነ ስርዓት እናወራለን፣ ከጋሽ ጋር እናወራለን። ያቆራርጡን ያ ነገር ነው የምትፈልገው? ተነስና አናግረኝ። ኢትስ ኦኬ ኖርማል ነው። እኔ እረዳለሁ፣ የምሬ ነው ማለት እረዳለሁ ያንተን ሀሳብ። ለኛ እየለፋ ያለው ነገር ይሁን እንደዚህ ሳደርግ ያንተን ልፋት ገደል የከተትኩብህ አይነት ስሜት እየከተትሽ ነው። ምክንያቱም መሄድ የለበትም ቡታጀራ እንዴ። እነዚህ ልጆች ከሄርሜላ ጋር ነው እንዲሆን ፍላጎታቸው። ቡዜ እኮ ከአንድም ከሁለትም አየዋት አይደል እንዴ? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ባለፈው እያየሁ ነበር አንቺን መጥራት ለቀው ሄርሜላ እንደጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው እዩ። እኛ ደግሞ ቀድመን መንቃት አለብን። ሰማኝ እነሱን የምናስረዳው እንደገና ደግሞ አንተን ለማስረዳት ሌላ ኢነርጂ እና ባክል ሌላ አንድ አጠገባችን ያለ ነው። ምክንያቱም አብርሃም ነው ግዴታ እዚህ መምጣት አለበት። ገብቷል? ቤት ነው መሆን ያለበት። ስለዚህ በቃ አመሰግናለሁ። አብርሃም ልጅ እንደሱ አይደለም። ወይ ይፋ ዴቪስ ሩታ ውስጥ ናት። ሩታ ችግር ኑሮ ሳይሆን ያው ሁሉ ነገር ተነጋግረን ያው ሁሉ ነገር ተባብለን እንዴት በአንዴ እንደዚህ ሀሳብሽን ትቀይሪያለሽ? ቤተሰብ ብያለሁ እኮ ኤፍሬም በደንብ አልቅስ፣ አንተ አልቃሻ በደንብ አልቅስ። ይሄ ሁላችሁ እንግዲህ የተለቀቀው ከዛሬ 3 ቀን በፊት የተለቀቀው ቪዲዮ በኤፍሬም ላይ ዛሬ በሩታ ቤት ተለቀቀ። ኤፍሬም ይሄ ጂል የሱ ቻናል እንዳይታይ ሩታ በራሷ ቻናል ላይ የለቀቀችው እናቴ። ስለዚህ ኤፍሬም ለምንድነው አብርሃም ቡታጅራ የሄደው? ቡታጅራ ከሄደ ከባድ ነገር ነው። ቶሎ ተመልሶ መንጣት አለበት። ይሄንን ያልክበት ምክንያት ደግሞ ገብቶናል። ጋሽዬ ጾለት እንዲያረጉለት አብርሃም ወደ ራሱ እንዲመለስ ስለማትፈልግ እዛ ሄደ ረብሻ ለማንጣት ነው የምትፈልገው። እዩ ኢንተርቴንመንት አንተ የዘቀክ ማለት ነው። ሲጀመር አንተ ራሱ ወንድምሽ አይደለ ምንሽ አይደለ እቤት ውስጥ እየተልከሰከሰ በአብርሃም የታወቀ የአብርሃምን እንጀራ እየበላ እሱ ቤት ነው ተቀላቢ ሆነው። ይሄን ሁሉ ቀይ ልብስ ደግሞ ለብሰሽ አታፍሪም? ትንሽ ሩታ ቀይ ልብስ የት ቦታ እንደሚለበስ ራሱ ማወቅ አለብሽ። እዚህ ጋር በደንብ አባብሩ እንጂ ኤፍሬም ይሄደ በቃ ቡታጅራ ምን ልታመጣ? እውነትም አንተ እናት ወልዳለች። ቡታጅራ ገብተህ ከጋሽዬ ጋር ተገናኝተህ ጋሽዬ አንተን እልክ ካላስገቡህ እኔ ዜድ አይደለሁኝ። እንግዲህ ጋሽዬ ነው እኛ ተጠያቂ የምናደርገው። በደንብ አልቅሽ ሩታ አልቅሽ እንጂ ኤፍሬም ጥፋተኛ አንቺ ነሽ። አዎ ጥፋተኛ እኮ ዛሬ ነው እንዴ ጥፋተኛ እንደሆንክ ያወቃት ኤፍሬም ዛሬ ነው። ሩታ ጥፋት በጣም ቆየች እኮ ጥፋተኛ ከሆነች። በደንብ አልቅሱ እንጂ ነጠላ ሸርጡ እንጂ ነዩ ኢንተርቴንመንት እዚህ ቤት ልታመጣው እስኪ ሂድ እናንጣው መተቱ አልተሳ